ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ኢየሩሳሌም እባላለሁ። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትተባበሩኝ አሁኑኑ ሰብስክራይብ አድርጉ እና ቪዲዮን አይታችሁ ከጨረሳችሁ በኋላ ደግሞ መልእክቱ አሪፍ ነው ወይም ጥቅም አግኝቼበታለሁ ብላችሁ የምታስቡ ከሆነ ላይክ እና ኮመንት ማድረግ እንዳትረሱ፣ ለእኔ ትልቅ ጥቅም ስላለው ማለት ነው። ዛሬ ርዕሳችን የምናደርገው ስለ ውሳኔ ነው። ውሳኔ ከመወሰናችን በፊት ምንድን ነው ማሰብ ያለብን የሚለውን እናወራለን እና እንደ ፐርሰናል ኤክስፔሪየንስ ስላለኝ ስለዚህ ጉዳይ ኤክሳይትድ ስለዚህ ጉዳይ ማውራቴ ማለት ነው። ኦኬ፣ ስለ ውሳኔ የምናወራ ከሆነ ስለ ነፃ ፍቃድ ማውራታችን አይቀርም። ነፃ ፍቃድ ያለው ፍጥረታት ከተባሉ ሁለት ፍጥረታት ናቸው፣ የሰው ልጅ እና መላእክት። እግዚአብሔር አምላክ ይፈጥረን የሰው ልጅ እና መላእክትን ነፃ ፍቃድ ሰጥቶ ነው። ስለዚህ ነፃ ፍቃድ እስካለን ድረስ ይሄንን ላድርግ አላድርግ አሰላስለን አገናዝበን ግራ ቀኝ ተመልክተን ውሳኔ እንወስናለን ማለት ነው። ስለዚህ የነፃ ፍቃድ ውጤት ነው ውሳኔ፣ ዲሲሽን ሜክ ማድረግ ማለት ነው። ዲሲሽናችን ወይም ውሳኔያችን ደግሞ የምን ውጤት ነው ከተባለ ውሳኔውን ከመወሰናችን በፊት የምንጠይቀው ጥያቄ ውጤት ነው። ስለዚህ ጥራት ያለው ጥያቄ ለመጠየቅ ማለት ጥራት ያለው ዲሲሽን ሜክ ለማድረግ ምንድነው ማድረግ ያለብን? ጥራት ያለውና ጥሩ ጥያቄ መጠየቅ ይኖርብናል። ምክንያቱም የጥያቄ ውጤት ስለሆነ ዲሲሽን ማለት ነው። አንጎላችን ሰብኮንሽስሊ እንትን ይላል፣ ውሳኔ ከመወሰናችን በፊት ጥያቄ ይጠይቃል፣ ህሊናችን ማለት ነው። እና ብዙ ጊዜ የማይሆን ጥያቄ ነው የምንጠይቀው። እኛን መጥፎ ውሳኔ ብለን የምንናገራቸው ነገሮች እንድንወስን የሚያደርጉንን ጥያቄዎችን ነው የምንጠይቀው። ለምሳሌ ይህ ውሳኔ ገንዘብ ያስገኝልኛል? ይህ ጥሩ ጥያቄ አይደለም። ደስተኛ ያደርገኛል? የሰው ልጅ አላማው የህይወት አላማ ደስተኛ መሆን አይደለም፣ ብቻም አይደለም ገንዘብን የማግኘት አይደለም። የሰው ልጅ የተፈጠረበትም አላማ ምናምን ምቾት ይነሳኛል ወይስ ይሰጠኛል፣ ወይ ሪስክ አለው የለውም ወይ ምናምን የሚሉ ጥያቄዎችን እንጠይቃለን። ወይም ሪስክ ውስጥ ገባለው፣ ምቾት የሚነሳ ነገር ከሆነ ይቅርብኝ፣ እንደዚህ እንላለን። የምንጠይቀው ጥያቄ ጥራት እስከሌለው ድረስ ዲሲሽን ሜክ የምናደርገውም ጥራት አይኖረውም ማለት ነው። ገባችሁ? ተግባብተናል። ስለዚህ ጥያቄ መጠየቅ ይኖርብናል ማለት ነው። ለምሳሌ ሁላችንም አሁን ለምሳሌ ስራ አገኘው እንበል እና ከስራ ካገኘው በስራው ዓለም ውስጥ ከኖርኩ ከአመታት በኋላ ስራው አልተመቸኝም ወይም ያንን ስራ እሰራለሁ ብዬ በመወሰኔ ደስተኛ አይደለሁም ብለን ልናስብ እንችላለን። ግን ቁጭ ብለን ስናስብ ከአንድ አመት ወይም ከሁለት አመት ስራውን ከጀመርን ከቆየንበት በኋላ ስራውን ከመጀመራችን በፊት ህሊናችን የጠየቅነው ጥያቄ ይኖራል፣ ሰውን መጠየቅነው ጥያቄ ይኖራል። ያ ደግሞ አመርቂ እስካልሆነ ድረስ ጥራት እስከሌለው ድረስ ዲሲሽናችንም ጥራት አይኖረውም ማለት ነው። ብዙ ጊዜ ሰው እንደዚህ ይሄንን አውቄ ቢሆን ኖሮ ለማወቅ መጠየቅ ይኖርብናል። ይሄንን አውቄ ቢሆን ኖሮ ይሄንን አልወስንም ነበር፣ ለማወቅ መጠየቅ ይኖርብናል። ይህ ማለት ቤተር ዳታ አለ፣ ኦርጋናይዝ ያልሆነ ኢንፎርሜሽን አድርጋችሁ ኦርጋናይዝ ሲሆን ኢንፎርሜሽን ይሆናል። ቤተር ዳታ ባገኘን ቁጥር ቤተር ኢንፎርሜሽን ይኖረናል። ቤተር ኢንፎርሜሽን ካለን ደግሞ ኦርጋናይዝ ተደርጎ ቤተር ዲሲሽን ይኖረናል። ዲሳይድ የምናደርገው ቤተር ይሆናል ማለት ነው፣ አሪፍ ይሆናል፣ ጥራት ያለው ይሆናል። ቀጥሎ ደግሞ ቤተር ዲሲሽን ካለን ፊውር ሪግሬት ኢን ላይፍ፣ በህይወታችን የምንቆጭባቸው ነገሮች ዜሮ ይሆናሉ ማለት አይደለም። ምንም የምንቆጭበት ነገር የለም አይኖርም ማለት አይደለም። ግን የምንቆጭባቸው ነገሮች እየቀነሱ ይሄዳሉ፣ ጥቂት ይሆናሉ። ትዝ ይላችኋል፣ ድሮ ስሟን አላውቅም ግን አይደል ላይ ጃጅ ነበረች፣ ኖሮ የሚል የሆነ ዘፈን ነበር። ሄጄ ቢሆን ኖሮ እያሉ ኖሮ ከመኖር አማሮ ዛሬ መነሳት ነው ራስን መርምሮ ይላል ዘፈኑ፣ ትዝ ካላችሁ። እና እውነት ነው። ካለፈ በኋላ ኖሮ ጠይቄ ቢሆን ኖሮ እንደዚህ ራስንም መርምሬ ቢሆን ኖሮ ይህን ነገር ከምር ፈልገዋለሁ ወይስ አልፈልገውም፣ ሰው ዝም ብሎ ስለሄደበት ነው እየሄድኩ ያለሁት ብለን ባለመጠየቃችን ኖሮ ከማለታችን በፊት ራሴን መመርመር ነበረብኝ።
ራሴን መመርመርም ሰውን መጠየቅም ጥራት ያለው ጥያቄ ከጠየቁ ጥራት ያለው መልስ አገኛለሁ። መልሱን ካገኘው ደግሞ ጥራት ያለው ዲሲዥን ሜክ አደርጋለሁ ማለት። ስለዚህ ከራሳችን ጋር ግልጽ እስከሆንን ድረስ በማስመሰል ሳይሆን ህሊናችን ውሸት የሚዋሸንን ሳይሆን ትክክለኛው ረጋ ብለን እስከ ጠይቅ ድረስ አሁን እስካልጠያየቅን ድረስ ትክክለኛ ዲሲዥን ሜክ የማድረጋችን እድልም ሰፊ እየሆነ ይሄዳል ማለት ነው። ጥያቄ ጠይቁ ማለት ግልጥ መሆን አለብን ከራሳችን ጋር ብዬ የምናገረው ምክንያት ለምን መሰላችሁ? ሁላችንም ህይወታችን ላይ ማለት ነው ታሪካችንን እየጻፍን ነው የምንሄደው። አሁን እኔ ዲሲዥን ሜክ ማድረገው ነገር የነገ ህይወት ታሪኬ ነው። አሁን ከ10 ዓመት በኋላ ኢየሩሳሌም የሆነ ቦታ ብትደርስ አሁን የምወስነው ውሳኔ ነው የነገ ታሪኬ የሚሆነው። በዚህ ትልቅ ተጽዕኖ አለው ማለት ነው ውሳኔ። አንዳንድ ሰዎች እንዲህ ብሎ ይናገራሉ፣ ሁላችንም የምንኖረው የተጻፈልልን ነው ይባላል። እንደ አባባልም ወይም አንዳንዱ ከምርም አምኖበት ይናገራል እንደዚህ። ይሄ በጣም ትልቅ ስህተት ነው። በጣም በጣም ትልቅ ስህተት ነው ይሄ አባባል ማለት ነው። ማለት ነው ምን ማለት ነው? ያ አስኬድ እኔ ይሄንን የምናገርበት ምክንያት ሁላችንም የተጻፈልንም የምኖር ከሆነ ጤናም ባጣ ወይም በስንፍና ምክንያት ጤናን እየጠበቁ አልነበረም። ብደኸይ በስንፍናዬ ምክንያት የሆነ ችግር ውስጥ ብገባ በስንፍናዬ ምክንያት ከዛ የኔ ጥፋት አይደለም፣ ጥፋቱ የደራሲው ነው የጸሐፊው ነው። ግን አንጎላችን እንዲህ ነው የሚያስበው። ጸሐፊው ማን ብሎ ነው የምንወክለው? ጸሐፊው ለማን ነው ይሄንን ነገር የምንሰጠው? አባባሌ ገብቷቸዋል? ሁላችንም የተጻፈልን የምንኖር ከሆነ ምንም ህይወታችን ውቅንጥጡ ከጠፋ ጥፋቱ የኔ ሳይሆን የጸሐፊው ነው። ጸሐፊው ማን ነው? እኔ ልጠይቃችሁ፣ ጸሐፊው ማን ነው? ሁላችንም እናውቃለን ማንን እንደምንወክል። ጸሐፊውን እግዚአብሔር ነው፣ አምላክን ፈጣሪ ነው። ስለዚህ እኔ ላይ የሚደርሱ የህይወት ውጥንቅጦች እንዳለ የኔ ጥፋት ሳይሆን የጸሐፊው ነው ብለን የውሳኔዎቻችንን ኃላፊነት ትንሽ ገለል እናደርግና ለሌላ አካል እንሰጣለን፣ ለዛውም ለማይሆን አካል ማለት ነው። አንዳንዶች እንደውም እንደዚህ ብለው ይናገራሉ፣ እግዚአብሔር ደራሲ ነው፣ እኛ ደግሞ ገጸ ባህሪያን ነን። እስቲ የትኛው ተዋናይ ነው? ብዙ ጊዜ ፊልም ላይ ካየን ሂሮ አለ እና ቪላን አለ። ቪላኑ ማንም አይከሰውም። ጄኖሳይድ ቢፈጽም ራሱ ፊልሙ ላይ ማንም አይከሰውም። በቃ ደራሱ ስለደረሰው ነው። እኔ ወንጀል ብሰራ፣ ሰውን ብገል፣ ሰውን ባሰቀል፣ በሰው ላይ ክፋት ብፈጽም፣ ሄጄ የሆነ የሽብርተኝነት ስራ ብሰራ የኔ ጥፋት አይደለም። ደራሲው እንደዚህ አድርጎ ደርሶኛል፣ ስለዚህ የኔ ጥፋት ሳይሆን ስለ የደራሲው ነው። ይሄ አያስኬድም። ሁላችንም ህይወታችንን እየጻፍን ነው የምንሄደው። በምን? በውሳኔዎቻችን። ዛሬ የምወስነው ውሳኔ ነገ የኔ ታሪክ ነው። አዎ እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ባህሪው ነው፣ የራሱ ገንዘብ ነው። ሁሉን አዋቂነት የራሱ ገንዘብ ነው። ከማንም የተቀበለው አይደለም፣ የራሱ ባህሪው ነው። ሁሉን አዋቂነት። ሁሉን አወቀ ማለት ግን የሚሆኑ ነገሮችን እንደዛ ይሁኑ ብሎ ይወስናል ማለት አይደለም። አዎ እኔ ከልደቴ ጀምሮ እስከምሞትበት ድረስ ያውቃል። ዓለም ከፈጠረባት አንስቶ ዓለም እስከሚያልፍበት ጊዜ ያለውን እሱ ከጊዜ ውጭ ጊዜ አይከልለውም፣ አይወስነውም እና ያውቃል ሁሉንም ነገር። ግን የሚሆኑ ነገሮችን እንደዛ ይሁኑ ብሎ አልወሰነባቸውም። ምክንያቱም ቀድሞ በማወቅና ቀድሞ በመወሰን መካከል ልዩነት አለ። እግዚአብሔር ሁሉን ያውቃል፣ ግን እያንዳንዳችን እንደዛ እንሆን በዛ ብሎ አልወሰነብንም። አሁን ለምሳሌ ትንቢት ሲነገር ራሱ ይሆናል ተብሎ ነው እንጂ ይሁን ተብሎ አይደለም። ምክንያቱም ትንቢቱ የተነገረበት ማህበረሰብ፣ ትንቢቱ የተነገረበት ሰው እስከተለወጠ ድረስ ትንቢቱ ይሻራል። እግዚአብሔር የተናገርኩት ከሚጠፋ የሰው ልጅ ድህነት ይጥፋ የሚል አምላክ አይደለም አምላካችን። አሁን ለምሳሌ የነነዌ ህዝቦች ትንቢት ተነግሮባቸዋል። ከ3 ቀን በኋላ ነነዌ ትጠፋለች ተብሎ ትንቢት ተነግሮባቸው ነበር። ግን ያ ትንቢት ተሽሮላቸዋል። ካስተዋል ትንቢቱ ተሽሮላቸዋል። ለምን? እነዛ ሰዎች ስለተመለሱ።
ትንቢት ይሻራል። ቅዱስ ጳውሎስ በቆሮንቶስ መልእክቱ አንደኛ ቆሮንቶስ ምዕራፍ 18 ላይ ስለ ፍቅር በሚያወራበት ምዕራፍ ማለት ነው ትንቢትም ቢሆን ይሻራል ይላል። ትንቢትም ቢሆን ይሻራል ይላል። ስለዚህ ትንቢት ይሻራል። አሁን ለምሳሌ በኖህ ጊዜ የነበረው የጥፋት ውሃ ላይ 120 ዘመን ተሰጥቷቸው ነበር። የጥፋት ውሃ እንደሚመጣም ተነግሯቸዋል። እነዛ ሰዎች አልተመለሱም። ስለዚህ የጥፋት ውሃ መጣ። ያው ህዝቡን አጠፋ አይደል? ከ8 ነፍስ ውጭ። ትንቢት የሆነው ለምንድን ነው? ሰዎቹ አልተመለሱም። በቃ ሆነ። ይሁዳ ላይ አሁን አንዳንድ ሰዎች ለይሁዳ ጠበቃ ይቆማሉ። አምላካችን እኮ አይሰቀልም ነበር ይሁዳ ባይሸጠው ኖሮ። ይሁዳ ምንም አስተዋጽኦ አላደረገም አምላካችን እንዲሰቀል አስተዋጽኦ አላደረገም። እርግጥ ነው ትንቢት ተነግሮበታል። ትንቢት ስለተነገረበት አይደለም ግን ይሁዳ እንደዛ አይነት ባህሪ እንዲኖረው ያደረገው የራሱ ውሳኔዎች ናቸው። ትንቢተ ዘካርያስ ምዕራፍ 13 ከቁጥር 6 ላይ ከጌታችንን ክርስቶስን አሳልፎ ከሚሰጡት መካከል ወዳጆቹ እንደሆኑ ከወዳጆቹ አንዱ እንደሆነ ይናገራል። ዳዊትን በመዝሙሩ ይናገራል። የሰላማዊ ሰው አልኩት እንዲህ እያለ ግን ይሁዳን እንደዛ አይነት ባህሪ እንዲኖረው ያደረገው ትንቢቱ ሳይሆን መጀመሪያም የይሁዳ ባህሪ ነበር። አምላካችን ክርስቶስ ማለት ነው ትንቢቱ ይሻርለት እንደነበር በምታውቁት በመዋዕለ ሥጋዌ በተደጋጋሚ ለዛ ሰው አሳልፎ ለሚሰጠኝ ሰው ባይወለድ ይችላል በተደጋጋሚ ከጥፋቱ እንዲመለስ ይነግረው ነበር። ከሐዋርያት ወይም ከወንድሞቹ ይሁዳ ነጥሎም አያውም ነበር። ግን የይሁዳ ውሳኔ መጨረሻ ላይ አሳልፎ መስጠት ነበር። አልተመለሰም። እንዲመለስ ተነገረው፣ አልተመለሰም። ከዛ አሳልፎ ሸጠው ትንቢቱ ተፈጸመበት። ስለዚህ ትንቢት ሲነገር ራሱ ይሆናል ተብሎ እንጂ ይሁን ተብሎ አይደለም። እና አምላካችን እርግጥ ነው ሁሉን ነገር ያውቃል። ግን እኛው ራሳችን ታሪካችንን እየጻፍን የምንሄደው አውቶባዮግራፊያችንን የግል ታሪካችንን ራሳችንን እየጻፍን የምንሄደው ይህ ማለት በየራሳችን ታሪክ ውስጥ ምንድነው ዋና ካራክተር ነን፣ ሜን ካራክተር ነን። እኛው ራሳችንን ታሪኩን የምንጽፈው ማለት ነው። ነገ የሚነገርልኝ የኔን ታሪክ አሁን የምወስናቸው ውሳኔዎች እየጻፍኩ እሄዳለሁ ማለት ነው። ሌላኛው ደግሞ ውሳኔ ስንወስን በውሳኔው ላይ ማንን እያስቀመጥኩ እንደሆነም አላውቅም። በእኔ የውሳኔ ሚዛን ላይ ማንን እያስቀመጥኩ እንደሆነ አላውቅም። ምክንያቱም ፕራይቬት የሆነ ዲሲዥን የለም በዚህ ዓለም ውስጥ ፕራይቬት ዲሲዥን የለም። ለምን ከተባለ አውትካሙ የኔ ፕራይቬት ዲሲዥን ብዬ ማስበው ዲሲዥን አውትካሙ ፐብሊክ ነው። ኢምፓክቱ ፐብሊክ ላይ ድረስ ከሆነ ፕራይቬት ዲሲዥን የለም። እኔ የምወስነው ዲሲዥኖች፣ እኔ የምወስናቸው ውሳኔዎች እኔም ብቻ አይደለም ተጽዕኖ የሚያሳድረው አጠገቤ እናት፣ አባት፣ እህት፣ ወንድም፣ አካባቢ የሚኖረው ጓደኞቼ፣ በእኔ አካባቢ ብቻ የሚኖሩ ሰዎችን ማጥቃቱ አይቀርም። ስለዚህ ፕራይቬት ዲሲዥን የሚባል ታሪክ የለም ማለት ነው። የለም። እንዴት ብዬ ላስረዳችሁ? አሁን ሁላችንም የምንኖርበት ሁኔታ እኔ የምኖርበት ሁኔታ የእኔ ውሳኔ ብቻ አልነበረም። እኔ ጭራሹን ያልወሰንኩት ውሳኔ ግን እኔን አፌክት የሚያደርገኝ እኔ ላይ በእኔ ህይወት ላይ ኢምፓክት ያለው ዲሲዥኖች አሉ። እኔ ግን በዛ ዲሲዥን ላይ ከዚህ በፊት የተወሰኑ ውሳኔዎች ላይ አንዲት ሀሳብ አልሰነዘርኩም ማለት ፓርቲስፔት አላደረኩም በዛ ዲሲዥን ላይ። ግን እኔን አጥቅቶኛል። ወላጆቼ፣ የእነሱ ወላጆች፣ ቅምቅም ሀያቶች እንደዚህ የወሰኑት ውሳኔ የእኔ ህይወት ላይ ኢምፓክት ካለው ዲሲዥን ፕራይቬት አይደለም ማለት ነው። ዲሲዥን ፕራይቬት አይደለም። አሁን ለምሳሌ ባለትዳር ካሉ ባልና ሚስት ማለት ነው። ሚስትየው ከመሬት ተነስታ ሊሆን ይችላል የሆኑ ምክንያቶች ኖሯት ይሆናል ጥዬ እሄዳለሁ ብላ ብትሄድ ልጆች ኖሯት ከዛም በኋላ ልጆቹ እናታቸው እንደዛ እንድትወስን እነሱ ምንም ያደረጉት አስተዋጽኦ የለም። ነገር ግን የልጆቿ ህይወት ላይ ግን ትልቅ ተጽዕኖ ያሳድራል።
ምክንያቱም ያለ እናት ማደግ በጣም ከባድ ቀላል ነገር አይደለም። በአባት ሳይድም ልውሰድ፣ አባቴም ከመሬት ተነስቶ ወይም ምክንያት ኖሮት እኔ ከእናንተ ጋር መኖር አልፈልግም ብሎ ጥሎ ቢሄድ ልጅ ያለአባት ማደግም ትልቅ ተጽዕኖ አለው እና በጣም በጣም ከባድ ነው የሚሆነው። በጣም ከባድ ነው የሚሆነው። ስለዚህ እኔ፣ እናንተም፣ አንቺም፣ አንተም ሁላችንም ማለት ነው እዚህ የቆምነው ሌላ ሰው በወሰነው ውሳኔ እስከሆነ ድረስ። ምክንያቱም አሁን እኔ የምኖረው ሻሸመኔ ነው። ሻሸመኔ እኖራለሁ ብዬ እኔ ሀሳብ አልሰነዘርኩም። ግን የሌላ ሰው ውሳኔ ነበር እንደዛ ወደዚህ ከተማ ላይ መምጣት። እዚህ መጣሁ። እኔን ግን ኢምፓክት ነበረው፣ አፌክት አለው የኔ ህይወት ላይ እዚህ መኖር ማለት ነው። ስለዚህ ስንወስን ገና ያልተወለደ ሰው ራሱ ላይ ተጽዕኖ ስለሚያሳድር ውሳኔ ቀላል አይደለም። የኔ ውሳኔ ሚዛን ላይ እያስቀመጥኩ እንደሆነ አላውቅም ማለት ነው። አሁን ለምሳሌ ጤናን አልጠብቅም ብለህ የምትናገር ከሆነ ወይም ጤናን ቸል እያልክ ከሆነ ብትታመም ከሆኑ ዓመታት በኋላ የአንተ ውሳኔ ለሌላ ሰው መዘዝ ይሆናል። ወይም የምትታከምበት ብር ከሌለ ሌላ ሰው ነው ወይ ዘመድ አዝማድ ያሰባስባል፣ ገንዘቡን ያወጣል፣ ጉልበቱን ያወጣል። ኢሞሽናሊም እኮ ራስን ህሊና የምታዘጋጀው ነገሮች አሉ። ስለዚህ ያንተ ውሳኔ እነሱ ምንም በማያገባቸው ማለት እነሱ አልወሰኑም፣ ይሄን ውሳኔ ግን እነሱ ላይ ኢምፓክት ይኖረዋል። እኔም አሁን ሰዓት መወሰን ውሳኔ እኔ አይቼዋለሁ። ማይሆን ውሳኔዎች መስኛ አካባቢ ያለ ሰው ሲጎዳ ተመልክቻለሁ በራሴ። ስለዚህ ውሳኔዎቻችን ማንም ሚዛን ላይ ያስቀምጥ እንደሆነ ስለማናውቅ ሁለቴ ሶስቴ ማሰብ አለብን። ቅድም ያልኩት ጥራት ያለው ጥያቄዎችን መጠየቅ ይኖርብናል። ጥራት ያለው ጥያቄ ከጠየቅን ጥራት ያለው ዲሲሽን ሜክ እናደርጋለን። ከዛም በኋላ ፊወር ሪግሬት ኢን ላይፍ። ቅድም እንዳለው ሰብኮንሽስሊ የማያሳስበን ነገር ሪስክ ካለው ሪስክ የለውም ወይ ነው ጥያቄያችን። ብዙ ጊዜ ኮንፈርቴን የማይነሳው ውሳኔ ስንወስን ማለት ነው። ሀብታም የሚያደርገኝ ደስተኛ የሚያደርግልኝ ህይወት። በነገራችን ላይ አልጋ በአልጋ አይደለችም ህይወት። አለማም ዝም ብሎ ገንዘብ ማጠራቀም ማለት ነው። ህይወት አለማም ደስተኛ ብሎ ዝም ብሎ መኖር በየአመቱ 365 ቀን በሙሉ እየሳቁ መኖርም አይደለም። ስለዚህ ደስተኛ የሚያደርገኝን ሀብታም የሚያደርገኝን ሪስክ ማልወስድበትን ከዛ ምንድነው ኮንፈርት የማይነሳኝን ምቾት የማይነሳኝን ሰብኮንሽስሊ ህሊናችን ወይም ምንድነው በአእምሯችን የምናስበው እንደዚህ አይነት ሀሳቦችን ነው፣ ጥያቄዎችን ነው የምጠይቀው። ግን ከራሳችን ጋር ኦነስት ሆነን ግልጽ ሆነን ማለት ነው ጥያቄ መጠየቅ ይኖርብናል። ለምን በእኔ ውሳኔ የሚጎዳ ሰው እኔ ብቻ አይደሉም። በእኔ ውሳኔ ገና ያልተወለደ ልጅን ራሱ ያልተወለደ ትውልድን ራሱ ገና ሚዛን ላይ ቁጭ አድርጓለሁ። አካባቢ ያለውን ሰው ሚዛን ላይ ያስቀምጣለሁ። ገና ያልተወለደ ልጅንም እዛ ሚዛን ላይ ስለማስቀምጥ ሁለቴ ሶስቴ አራቴ ማሰብ ይኖርብናል ማለት ነው። ቅድም የራሳችንን ታሪክ የምንጽፈው ስል ማለት ነው። አሁን ለምሳሌ አንድ ሰው ቅድም በጤናው ላሰው እና ጤናዬን አልጠብቅም ብሎ የሚናገር ሰው ከሆነ የጤናውን ታሪክ እየጻፈ ነው። ከ10 ዓመት በኋላ ቢታመም ሰርፕራይዝ መሆን የለበትም። ለምን ከ10 ዓመት በፊት በሁለቱም ከ10 ዓመት ብቻ ከ0 እስከ 10 ዓመት ባለው ዓመታት ውስጥ 25 ብለን ወይ 26 ብለን ብናስብ ነው ከ26 እስከ 36 ባለው ዓመታት ውስጥ ጤናውን እየጠበቀ ካልሆነ የሚበላውና የሚጠጣውን ውሳኔው ቸል እያለ ከሆነ 36 ዓመቱ ላይ ቢታመም ሰርፕራይዝ አይሆንም። ስራ ሀብታም መሆን ፈልጋለሁ ብሎ ግን በ36 ዓመቱ ገንዘብ ሳይኖረው ነገር ሳያጠራቅም ራሱን ቢያገኝ ሰርፕራይዝ አይሆንም። መጀመሪያ ጠንክሮ መስራትና ለመስራት የራሱ ድርሻ ነበር። ገንዘብ ማባከንና አለማባከን የራሱ ውሳኔ ነው። በነገራችን ውሳኔ አለመወሰን ራሱ ውሳኔ ነው። ሌላ ሰው እንዲወሰንልህ በር ከፍተሃል፣ እሱም ውሳኔ ነው። ዝም ብሎ መቀመጥ ራሱ
ትዳር በ36 ዓመት ከተጋቡ በ36 ዓመታቸው ፐርፌክት የሆነ ፋሚሊ ካልሆነ ሁሉም የሚጨቃጨ የሚበጣበጥ ፋሚሊ ከሆነ ሰርፕራይዝ የሆነ ይዛኔ መጀመሪያ ጀምሮ የወሰኑት ውሳኔ ናቸው። እሷን በትዕግስት መስማት ካልቻለ ምንድነው ሀሳብሽ ብሎ ቤተር የሆነ ኮሚኒኬሽን ስኪል ዴቨሎፕ እስካላደረጉ ድረስ እሷም እሱ መረዳት እስካልቻለ ድረስ ጥረት ካላደረጉ ድረስ ከዛ 36 ዓመት በኋላ ቤተሰብ ይቆጥን ተወጥቷል። ሰርፕራይዝ መሆን የለብም። መጀመሪያ ከትዳራችሁ ከጀመራችሁ ጀምሮ የመረጣችሁት ምርጫ ነው። ትዳር እኮ አገልግሉኝ ብላችሁ አይደለም ልታገለግሉ እስከገባችሁ ድረስ የማገልገልን ውሳኔ እየወሰናችሁ መሄድ ያለባችሁ። አባት ልጆቹ ካደጉ በኋላ እርሱን ማውራት ካልፈለጉ ሰርፕራይዝ መሆን የለበትም። መጀመሪያ ሲያሳድጋቸው የወሰነ ውሳኔ ነበር። ፊት ሚነሳቸው እንደዚህ ከሆነ መጨረሻ ሰርፕራይዝ መሆን እናትም ሁላችንም የግል ታሪካችን እየጻፍን የምንሄደው በምን በውሳኔዎቻችን ነው። ውሳኔዎቻችን ደግሞ ጥራት ያለው እንዲሆን ከራሳችን ጋር ኦነስት ሆነን ጥያቄ መጠየቅ ይኖርብናል ማለት ነው። ጥያቄ መጠየቅም ያለብን በእኛ ውሳኔ ሚዛን ላይ ማንን እያስቀምጥ እንደሆነ አናውቅም። አጠገባችን ያለው ሰው ሊሆን ይችላል፣ ዘመድ አዝማድ ሊሆን ይችላል። ምክንያቱም በእኔ ውሳኔ ሌላ ሰው መጎዳቱ ስለማይቀር ማለት ነው። ልጆቻችንን ገና ያልተወለዱ ልጆችም ይሆናል። ምክንያቱም እኔ ያልወሰንኩት ውሳኔ ገና ሳልወለድ ማለት ነው እኔን አፌክት የሚያደርገን ብዙ ውሳኔዎች አሉ አሁንም ድረስ። እኔ ግን በዛ ውሳኔ ምንም ፓርቲሲፔት አላደረኩም። እንኳን እዚህ አካባቢ እዚህ አጠገብ ላጠገብ ያለ ነው የቀረው። አሜሪካ የወሰነች ውሳኔ ኢትዮጵያን አፌክት የሚያደርጋት ብዙ ውሳኔዎች አሉ። እዚህ ፕራይቬት የሚባል ዴሲሽን የለም። ለምን? ፐብሊክ ነው አውትካም። እዚህ ራስ ወዳድ እስካልሆንን ድረስ ለሰው የምናስብ እስከሆነ ድረስ ረጋ ብለን ማሰብ ይኖርብናል። ሌላኛው ደግሞ የምናነሳው ርዕስ ብዙ ጊዜ ጥያቄ ስንጠይቅ ከራሳችን ጋር ስናወራ ማለት ነው 100% ትክክል ነን ብለን የምናስበው ነገር 100% ውሸት የሆነ ነገር ላይ ማለት 100% ትክክል ነን ብለን እናስብ እንችላለን። እሱ የሚዋሸን ማን ነው ከተባለ ማንም ማለት ራሳችንን እንዋሻለን። በነገራችን ላይ አንዳንዴ የራሳችን ቀድመን እንወሰንና ጉዳዩ ምንም አይነት ሎጂክ ይምጣልን ከሀሳባችን ከወሰንነው ውሳኔ ፍንክች አንልም። አሁን ለምሳሌ ከሆነ ሰው ጋር ስለሆነ ርዕሰ ጉዳይ ልንወያይ ወይ ልንከራከር ሊሆን ይችላል። ብንገናኝ እኔ ምንም አይነት አመክንዮ ባመጣለት ያ ሰው አይሰማኝም መጀመሪያ ከወሰነ። ስለዚህ ህሊናችንም የሆነ ነገር ብንወስን ምንም አይመስለንም። ሰው መጥቶ ይሄ ትክክል አይደለም፣ ይሄ መንገድ 2 ያስብበት 3 ያስብበት ይሁን ጥሩ ምክንያት ራሱ ቢያመጡልኝ ምንም አይመስለንም ቀድመን ከወሰንም ማለት ነው። አሁን ማንሳት የፈለጉ ስለ ልባችን ነው። ልባችን በጣም ከባድ ነው። በጣም ከባድ የሆነ የሰውነት ክፍል ነው። መጽሐፍ ቅዱስ ግን ልብ ሲል ሞቲቫችንን፣ ታውታችንን፣ ዲዛይራችንን ለመግለጥ ነው እንጂ የሆነ ልብ ምናምን አለ። መጽሐፈ ምሳሌ ላይ ምዕራፍ 18 ከቁጥር 7 ላይ እንዲህ የሚል ኃይለ ቃል አለ። ከፍርድ በፊት ራሱን የሚከስሰው ጻድቅ ነው። ከፍርድ በፊት ራሱን የሚከስሰው ጻድቅ ነው። ስለ ፍርድ ቤት ምናምን አይደለም የምናወራው፣ ከኛ ከሚያያዘው እናንሳ። ከምንም ነገር በፊት ራሱን የሚመረምር ሰው ጻድቅ ነው። ውሳኔ ከመወሰናችን በፊት ራሳችን መመርመር ይኖርብናል ማለት ነው። ብዙ ጊዜ ደግሞ ራሳችንን ስንመረምር ልባችን ዲሲቭ ያደርጋል። በዛው መጽሐፈ ምሳሌ ሳይሆን ትንቢተ ኤርምያስ ምዕራፍ 17 ከቁጥር 9 ላይ የሰው ልብ ከሁሉ ይልቅ ጥልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? ቁጥር 10 ደግሞ
እኔ እግዚአብሔር ለሰው ሁሉ እንደ መንገዱና እንደ ስራው ፍሬ እሰጥ ዘንድ ልብን እመረምራለሁ ይላል። ከላይ ትንቢተ ኤርምያስ ላይ የተገለጠው የሰው ልብ ከሁሉ ይልቅ ጥልቅ፣ ተንኮለኛ፣ እጅግም ክፉ ነው ብሎ ይናገራል። የሰው ልብ ሲል ማለት የራሳችንን ነው እያወራን ማለት። አሁን ብዙ ጊዜ የሰው ልቡ አይታወቅም ሲባል እንደ አባባል እንሰማለና፣ የሰው ልቡ አይታወቅም። አሁን እናንተ የምታስቡትን እኔ መርምሬ ማወቅ አልችልም። እግዚአብሔር ብቻ ነው የሰውን ልብና ኩላሊት መርምሮ ማወቅ የሚችል። አንድ ሰው ነገር ቢጠይቀን ሞቲቭ ምን እንደሆነ መለየት አልችልም። ሙሉ ለሙሉ መገመት ምናምን ሂንት ምናምን እየፈለጉ መገመት ይችላል፣ ግን ትክክለኛ ሞቲቭን መለየት አልችልም። የሰው ልብ አይታወቅም ይባላል። እንኳን የሰው ልብ ይቅርና የቃል እኮ አይደለም የራሳችን ልብ ራሱ አናውቅም። የራሳችንን የሰው ልብ ከሁሉ ይልቅ ጥልቅ እጅግም ተንኮለኛ ነው ይላል። እንደውም የእንግሊዝኛው ቨርዥን ማለት መጽሐፍ ቅዱስ ይችላል ትንቢተ ኤርምያስ ላይ ማለትም ምን ብሎ ነው የሚያስቀምጠው? ዲሲፉል ብሎ ነው የሚያስቀምጠው። አታላይ። አሁን እኔ ብዙ ጊዜ በቀላሉ እንመልከት እና ብዙ ጊዜ ማለት ነው እንትን እላለሁ ስራ ውለህ ስራ ደክሞ ምናምን ማታ እራት በልተህ ከዛም በኋላ ከመተኛት በፊት ትንሽ ስክሮል ላድርግ፣ ኢንስታግራም ሊሆን ይችላል፣ ቲክቶክ ሊሆን ይችላል። ስክሮል ላድርግ ይባልና ቢያንስ 5 ደቂቃ ነው። ልብህ ከዚህ በፊት እኮ እናውቀዋለን ስንት ሰዓት እንደቆየንበት። ትላንትና ስክሮል ላድርግ ብለህ 5 ሰዓት ቁጭ ብለህ ሊሆን ይችላል ስልክ ላይ። ግን አሁንም ዲሲቭ ያደርጋል ልብ። ይሄ በቀላሉ በትንሹ ምሳሌ ማለት ነው። እኔ ብዙ ጊዜ ያጋጥመኛል ደክሞ ምናምን ማታ እራት በልተህ ምናምን ከዛ ልተኛ ስትል ስልክን ስክሮል ማለት ትጀምራለህ። 30 ደቂቃ ብቻ ሳታስበው 7 ሰዓት ነው የሚመስለው፣ ሳታስበው ማለት ነው። አንዳንዴ ፊልም ራሱ ሲሪየስ እያየህ ከሆነ ኔክስት ኤፒሶድ ከዚህ በኋላማ አልነጋ እናውቃለን ሳምንቱ ሙሉ እንደዚህ እያልክ እንደነበር ግን ሳታስበው በቃ ነጋ ማለት ትችላለህ ሌሊቱ። እና ዲሲፉል አታላይ ነው፣ ተንኮለኛ ነው፣ ጥልቅ ነው የሰው ልብ። ወይ ልባችንን መመርመር አለብን። በዚህ ዓለም ውስጥ በጣም አደገኛ ነገር ከተባለ የሰው ልጅ ነው። ከሰው ልጅ ደግሞ በጣም አደገኛ ሰው ሙሉ ታውቃላችሁ? ዲሲፉል የሆነ አታላይ በሆነ ሰው ምንድነው? በሌላ አባባል የሚዋሽ ሰው ማለት ሙሉ ለሙሉ ከ1 እስከ 100 ውሸት የነገረ ሰው እንደውም እሱ ቀላል፣ በጣም ቀላሉ እሱ በቃ ሐሰተኛ ነው፣ ውሸታም ነው። መለየት የሚያቅተው ምን አይነት ሰው እንደሆነ ታውቃላችሁ? እውነት፣ ውሸት፣ እውነት፣ ውሸትና እውነት የተደባለቀበት ከዛ እውነት። ይሄኛው በጣም ከባድ ሰው ነው እና ልባችን ብዙ ጊዜ እንደዚህ ነው የሚያደርገው። እንደውም የሆነ የወደድኩት ስፒች ነበር ከዴዝ ኖት የሚል አኒሜ አለና 32 እንደዚህ ብቻ ኤፒሶድ ነው ያለው እና ኤል የሚባል ካራክተር አለ እዛ ውስጥ። እሱ ያለው ስፒች ወድጄው ነበር እና እዚህ አስቀምጬዋለሁ ላንብብላችሁ። There are many types of monsters in this world. Monsters who will not show themselves and who cause trouble. Monsters who abduct children. Monsters who devour dreams. Monsters who suck blood. And monsters who always tell lies. Lying monsters are the real nuisance. They are much more cunning than other monsters. They pose as human even though they have no understanding of human heart. They eat even though they have never experienced hunger. They study even though they have no interest in academic. They seek friendship even though they do not know how to love. እያለ ይቀጥላል። ያው ረጅም ስለሆነ የሚፈልገውን ፓርት ብቻ ነው ያሰብኩት። ምንድነው የሚለው? በዚህ ዓለም ውስጥ በጣም ብዙ ሞንስተሮች አሉ። የሰው ልጅ ነው እየተናገረ ያለው። የሰውን ህልም የሚያበላሹ ራሳቸውን ሳያሳዩ ግን ዓለም ላይ እረፍት የሚያስነሱ አብዳክት
ያው ትራፊኪንግ በጣም አለ በዚህ ዓለም ውስጥ የሰው ልጅ አለ ማለቴ የህፃናት አለ የሴቶች አለ የወንዶች አለ እና እግዚአብሔር ይጠብቃቸው ባሉበት እነዚህ ሰዎች እንደዚህ የሚያደርጉ ሰዎች አሉ። ከነዚህ ሞንስተሮች በሙሉ በጣም ከባዱ ምንዱ ታውቃላችሁ? ይላል ላይንግ ሞንስተር። እንደውም ላይንግ ሲል እሱም ሲያብራራው መቼም ይገባቸዋል። እውነትና ውሸት እንዳዋልቁ የሚነግራችሁ ሰው በጣም ከባድ ነው እና ብዙ ጊዜ ደግሞ ልባችን እንደዛ ነው የሚያደርገው። ልባችን ብዙ ጊዜ እውነትም ውሸትም ደባልቆ ይናገራል። የሰው ልብ በጣም ከባድ ነው። እኔ በጣም የምወደው የመጽሐፍ ቅዱስ ቃል አለ ዮሐንስ ወንጌል ምዕራፍ 8 ከቁጥር 32 ላይ አምላካችን ክርስቶስ የተናገረው ነው። እውነትንም ታውቋታላችሁ፣ እውነትም አርነት ታወጣችኋለች ይላል። እውነትን ታውቃላችሁ፣ ከዛ እሷም እውነት አርነት ነው ያወጣችኋል። ስለዚህ ትክክለኛ ቤተር የሆነ ዲሲሽን ለመጠየቅ ራሳችንን ለመወሰን ራሳችንን ጥያቄ መጠየቅ አለብን ብለናል። ጥያቄ ስንጠይቅን ውሸት ራሳችንን ለማሳመን የምንጥረውን ውሸት ሳይሆን ትክክለኛውን እውነቱን ፈልገን ማግኘት አለብን። ከዛ ያቺ እውነት ደግሞ አርነት ነፃ ታወጣናለች እና ልባችን ብዙ ጊዜ ዲሲፕ ያደርገናል። እውነትና ውሸትን እየደባለቀ ማለት ነው። እውነትና ውሸትን እየደባለቀ እንዴ ልበላችሁ፣ ሀና ለሁለት ውሳኔዎች ምርጫ ቢሆኑ ሀ እውነት ነው ትክክለኛው ምርጫ ነው፣ ለደግሞ ትክክለኛ ምርጫ ያልሆነው ነው። ኢንቱዊሽናችን ልባችን ውስጥ ብንመረምረው ሀ እውነት እንደሆነ መጀመሪያ ማውቋል። ግን ብዙ ጊዜ ጀስቲፋይ እናደርጋለን። መወሰን ለፈለግ ነው ራሳችንን ለማሳመን ብዙ ምክንያቶችን እንሰጣለን፣ ጀስቲፋይ እናደርጋለን። ከራሳችን አልፎ ማለት ነው ገና ሰውን ለማሳመን እንጠራለን። አሁን ለምሳሌ በሪሌሽንሽፕ እንውሰደውና ልጅቷ በሁለተኛው ዴት ልጁ እንደማታገባው እርግጠኛ ነበረች። ምክንያቱም ዴት ሲደረግ ለግቡ ጋብቻ ነው። ጋብቻ ካልሆነ ምንም ዴት ማድረጋችሁ ምንም ጥቅም የለውም እና በሁለተኛው ዴት ይሄ ልጅ ለእርሷ እንደማይሆን ገብቷታል። ስለዚህ ሀን መምረጥ አለባት ቶሎ ብላ ማለት ነው። ገና በዝምታ ምናምን እጮኝነት ደረጃ እስከ ጋብቻ ከመድረሳቸው በፊት ሀን መምረጥ አለባት። ግን እርሷ ለን ትመርጣለች። ራሷን የምታሳምናቸው ብዙ ውሸቶችን ትናገራለች። ብዙ ጊዜ ደግሞ ካስተዋል ራሳችንን ለማሳመን የጣርናቸው ነገሮች ጀስቲፋይ ያደረግናቸው ምክንያቶች እንዳለ መጨረሻ ገደል ነው የሚከቱ። ሞስት ላይክሊ እንደዚህ ያሳመንነው ነገሮች ማለት ነው። ያ ዲሲሽን ጥሩ አልነበር። ልባችን ያውቃል፣ ኢንቱዊሽን እውነት የቱ ጋር እንዳለች ያውቃል። ግን ያ ትክክለኛ ውሳኔ ምናልባት ፈርተነው ሊሆን ይችላል። ለምን ሪስኩ መውሰድ ስላልፈለግን ሊሆን ይችላል። አልጋ ባልጋ አይደለም እንግዲህ ህይወት። ሪስኩን መውሰድ ስላልፈለግን ይሆናል። አንድ ሆነ ትክክለኛ ውሳኔ ያውቃል፣ ግን ምክንያት እንዘረዝራለን። የመረጥኩበት ምክንያት እኮ ለዚህ ነው። ገና ከእኛም አልፎ እኮ ገና ሰው እናሳምናለን። ወይ ሪስኩ መውሰድ አልፈለግም፣ ወይ ደስታችን የሚነሳን ስለመሰለን፣ ወይ ኮንፈርታችን የሚነሳን ስለመሰለን ከሀይልቅ ለን እንመርጣለን። ይህ አካሄድ ደግሞ ብዙ ዋጋ ያስከፍላል። እኔ በራሴ ማለት በትምህርት ሊሆን ይችላል፣ በሪሌሽንሽፕ ሊሆን ይችላል፣ ብቻ በብዙ ከሰው ጋር ከወላጆቻችን፣ ከእህት ከወንድሞቻችን፣ ከጓደኞቻችን፣ በስራም በትምህርት ዓለምም ብዙ ጊዜ ራሴን ለማሳመን የጣርኩት ውሳኔዎች ማለት ነው 6 ወር ወይ ከአመት በኋላ ትክክል እንዳልሆነ ይጋለጥልኛል። ደግሞ በጣም ያስቃሉ ምክንያቶች። ራሴን ለማሳመን የጣርኩት ምክንያት ሳስባቸው ትዝ ሲሉኝ ምን ሆኜ ነው ምን ጠጥቼ በዛኔ ነው የሚያስቡ። እና ብዙ ጊዜ ራሳችንን ለማሳመን የምንጠራቸው ነገሮች መጨረሻ ላይ ገደል የሚከቱ። ምቾት ቢነሳንም ሀን መምረጥ አለብን። ምቾት ቢነሳንም ማለት ነው። ነግራቸዋለሁ። የኔ ውሳኔ እኔ ጋር ብቻ አይደለም ያቆመው፣ ዘመድ አዝማዴን እንዳለ ይነካል። ከኔም አልፎ ሌላ ገና ያልተወለደ ሰው ይነካል።
ምክንያቱም ቅድም እንዳልነው ፐብሊክ ነው አውትካም ውሳኔ፣ ፕራይቬት ብሎ ታሪክ የለም እና ራስ ወዳድ እስካልሆነን ድረስ እንደዚህ ማሰብ ይኖርብናል ማለት ነው። እንደ እንትን የሚባል ነገር አለ፣ እንደ ትሬንድ። አሁን ለምሳሌ ምንድን ነው አሁን ገንዘብ ሲባል ትሬንድ ነው በዛ ነው። ገንዘብ ስራ መስራት አለብን። ስንፍና እንደውም ኃጢአት። ስራ ሰው መስራት አለበት፣ ገንዘብ ያገኝ። ግን እየቀለድኩ አይደለም። ገንዘብን አግኝቶ ምን ሊያደርግ ነው? ሰው የትክክለኛ የገንዘብን ሚኒንግ ትርጉም እስከገባው ድረስ ገንዘብ ያገኝ። በጣም ከባድ ነው። የገንዘብ ትርጉም ሰው ሳይገባው ገንዘብን አፈላልጎ ካገኘው በኋላ ለራሱ መጥፊያ ይሆናል፣ ለሰው መጥፊያ ይሆናል። ያስ እንደውም ከዚህ እሰራለሁ ብዬ አስባለሁ። ዘ ሚኒንግ ኦፍ መኒ ብዬ እሰራለሁ እርግጠኛ ነኝ ከሆነ ሰዓት በኋላ። እና እንደ ትሬንድ ይመጣል አንዳንዴ እንደዚህ ነገሮች። አሁን እንደ ትሬንድ የምሰማቸው ነገሮች አሉ። ልቤን እከተላለሁ ምናምን። ልብን መከተል አስቡት፣ ቅድም እንዳልኳችሁ ዲሲፕሊን ነው። እንኳን የሰውን ይቅርና የራሳችን ልብ ራሱ 100% ውሸት በሆነ ነገር ላይ ውሳኔ ላይ እውነት ነው ብለን እሱ ልንቆም ይችላል። ልብ የሚመረምረው እግዚአብሔር። የኔ ልብ የማያውቀው ከኔ በላይ እግዚአብሔር ነው የኔ ልብ የሚያውቀው። እና ዲሲፕሊን እስከሆነ ድረስ እንዴት ነው ልብ እንከተላለሁ ማለት ነው? ይህ አደጋ ውስጥ ነው የሚጥለን። መጽሐፍ ቅዱስ ብዙ ጊዜ ልባችሁን ጠብቁ ነው የሚላል። መጽሐፈ ምሳሌ ምዕራፍ 4:23 ላይ አጥብቀህ ልብህን ጠብቅ የህይወት መገኛ ከእርሱ ነውና ይላል። አጥብቀህ ልብህን ጠብቅ የህይወት መገኛ ከእርሱ ነውና። ስለዚህ ልባችንን ልንጠብቅ ጋርድ ልናደርገው ነው እንጂ የሚመጡ ሀሳቦችን መመርመር፣ ዝም ብሎ አለመቀበል። የሚመጡ ሀሳቦችን መመርመር፣ ዝም ብሎ አለማስወጣት። የምናወራውንም የምናስገባውን ነገር መመርመር አለብን። ቁጭ ብለን ሰከን ብለን ማሰብ አለብን እንጂ ዝም ብሎ ልቤ ላይ የሆነ ነገር ተሰምቶኛል ስለዚህ ይሄን ነገር በጣም ይሸውዳል። ምክንያቱም ልባችን ዝም ብለን ተከትለን ብዙ ጊዜ የቆጨን ውሳኔዎች አሉ። ብዙ ጊዜ ደግሞ በነገራችን ላይ ትክክለኛ ውሳኔ እንዳልሆነ እግዚአብሔር በሆነ ሰው ይነግረናል። ይቀልቋል። አጠገባችን ባለው ሰው፣ እናት፣ አባት፣ እህት፣ ወንድም ይነግረናል። የምትወስኑት ውሳኔ ትክክል አይደለም። እኔ አልሰማ ብዬ የቆጨኝ ብዙ ውሳኔዎች አሉ በዚች እድሜ ማለት ነው። አልሰማ ብዬ የወሰንኳቸው ውሳኔዎች ግን ተነግሮኝ ነበር። በኋላ ይቆጭሻል፣ ተነግሮኝ ነበር። እና ይሄንን ማሰብ ይኖርብናል ማለት ነው። ሌላኛው ልባችንን ረጋ ብለን ማሰብ ይኖርብናል እና ምቾት ቢነሳንም ቅድም እንዳልኩት ከልባችን ጋር ቁጭ ብለን ማሰብ፣ ለምን እየመረጥነው እንደሆነ ጥያቄ መጠየቅ። ምቾት ቢነሳኛል ኢንሳን ችግር የለም፣ ትክክለኛውን እመርጣለሁ። ሪስክ እኮ አለው፣ ገንዘብ ላበከንበት ይችላል። ትክክለኛ ከሆነ አባክኑበት። ደስታዬን ሊነሳ ይችላል እኮ ለጥቂት ጊዜ ብትነሳ ነው። ያቺ ደስታ ለጥቂት ጊዜ ብትነሳ ነው፣ ከመመለሱ አይቀርም። ይነሳ ችግር የለም፣ ትክክለኛውን ምረጡት። ኖሮ ብለን ከምናወራ ማለት ነው። ስለዚህ ልባችን ብዙ ጊዜ ዲሲፕ ስለሚያደርገን 2-3 ረጋ ብለን ማሰብ፣ አጠገባችን ያለው ሰው የሚነግረን መስማት ይኖርብናል። ምክንያቱም ለእኛ አስበው እስከሆነ ድረስ ማለት ነው። የመጨረሻው ደግሞ ርዕሳችን ምንድን ነው? ቅድም የመጀመሪያው ሁላችንም የህይወታችን ታሪክ ነው የምንጽፈው ብያለሁ። የምንጽፈው ደግሞ በራሳችን ውሳኔ ከሆነ እኔ ከ10 ዓመት በኋላ ስናገር ኮርቼ የማወራው ታሪክ ነው ማፍርበትስ ብለን ማንሳት ይኖርብናል። የምሳሌ እንስጥና ኦሪት ዘፍጥረት ላይ ያለ የዮሴፍ ታሪክ አለ። ዮሴፍን ተሆነ በወንድሞቹ ፐርስፔክቲቭ ነው ጉዳዩ። ወንድሞቹ ዮሴፍ ላይ ቃኑበት። ዮሴፍ ምንም አላረጋቸው፣ ምንም ማለት ነው። የቀኑበት አባትየው በጣም ስለወደደው ከወንድሞቹ እንዳለ ከወለዳቸው ልጆች እንዳለ የሚወደው ዮሴፍን ነበር። አብልጦ ደግሞ ግልጥ አድርጎ ያሳያል። በነገራችሁ ላይ ልጅ የወለደ ሰው የሚሰማኝ ከሆነ ልጅ መወደዳችሁ ወደዳችሁ አንደኛ ልጃችሁ እንበል፣ ግን በፍጹም በግልጥ ለሌሎች ልጆቻችሁ
ግልጥ በሆነ መንገድ መውደዳችሁን ለአንደኛው ልጅ አትግለጡ። ልትወዱ ትችላላችሁ ወይ ስለሚታዘዛችሁ ምናምን ሊሆን ይችላል። አብነዲያ ወይ ኩራታችሁ ነው፣ ማህበረሰቡ ላይ ያስከብሯችኋል። ግን ግልጥ አድርጋችሁ አታሳዩ። ምክንያቱም እናንተ ታልፋላችሁ፣ እህትና ወንድሞች ይቀጥላሉ። ከዛ በኋላ በጣም ይጣላሉ፣ በጣም ነው የሚጣሉት። ለዛ ግልጥ አድርጋችሁ አታሳዩ። ለማንኛውም በጣም በግልጥ ሁኔታ አሳያቸው። የከበረ ውድ የሆነ ልብስም አለበሰው እና ወንድሞቹ አይወዱትም ነበር። እንደውም ህልም እያየ ዮሴፍ ምን እንዳየ ጠፋብኝ። ብቻ 11 ነገሮች ሲሰግዱለት ነገሩን የጠፋብኝ። ያን እንዴ አሁን እኛ ላይ ልንነክስ ነው እንዴ ብሎ የባሰጣሉት ነው። ከዛ አንድ ቀን ምሳ ሲያመጣላቸው በዛ ሰዓት 17 ዓመቱ ምሳ ሲያመጣላቸው ከሩቅ አዩት። እንግደለው አሉ። ሮቤል የተባለ ወንድሙ እንግደለው፣ ነገር ግን እንትን ውስጥ ጉድጓድ አለ እዛ ውስጥ እንጣለው አለ። ሮቤል ሀሳቡ እነሱ ዞር ሲሉ አንስቶ አውጥቶት ለአባቱ ሊመልሰው ነበር። ከዛ ሲመጣ ልብሱን ገፈፉትና እንትን ውስጥ ጉድጓድ ውስጥ አሉት። ሮቤል በዛ ሰዓት ለሆነ ጉዳይ ዞር ሲል እስማኤላውያን በዛ በኩል ሲያልፉ አየው ወደ ግብጽ ሲሄዱ እና ለምን ብንገለው ምንም ጥቅም የለውም፣ ብንሸጠው ግን መኒ እናገኛለን አሉ። ቢዝነስ። ከዛም በኋላ ሸጡት በ20 ዲናር ማለት ነው። ከዛ ሮቤል ሲመለስ በጣም ነው ያዘነው እና ለአባታቸው ምን እንደሚነግሩ አላሰቡ ነበር። ያው ልብሱን ስለገፈፉት አንድ እንስሳ አረዱና ደሙን እዛ ቀብተው ለአባታቸው አውሬ በላው ዮሴፍን እኮ ብሎ አሳዩት። አባታቸው በጣም ነው ያዘነው፣ በጣም ስለሚወደው በጣም ነው ያዘነው። አስቡት፣ ከዮሴፍ ጋር እስከሚገናኙ ብዙ ዓመት ይፈጃል ታሪኩ ማለት ነው። ግን 10 ብቻ የሚያውቁት አንድ ሚስጥር አለ። 10 ወንድማማቾች ወንድማቸው ምን እንዳደረጉ ሁሉም ሰው እህት ወንድሞቹ ማለት እህቶቹ እህት ነበራቸው። እናቱ ሌላኛው የያዕቆብ ሚስቶች የሚያውቁት በቃ ዮሴፍ ሞቷል። እሱ ማለት እነዛ 10 ወንድማማቾች ግን የሚያደርጉትን ሚስጥር አድርገው ኑሯቸውን የቀጠሉት። አስቡት 40 ምናምን ዓመታቸው ሊሆን ይችላል። ዮሴፍ በጣም ቆይቶ ስለተወለደ የእድሜ ጋፕ አላቸው መሀል ላይ እና 40 30 20 ቤት የነበሩ ልጆች ናቸው ከላይ ያሉት 10 ወንድማማቾች። ልጅ ቢወልዱና ዮሴፍ የሚባል እኮ ልጁ አንድ ልጃቸው መጥቶ ለአንደኛው አባት ወይ ለይሁዳ ወይ ለሌዊ መጥቶ አጎት እንዳለኝ ሰማሁ እኮ ዮሴፍ የሚባል ግን ሆኖ ነው ቢል ህሊናቸውስ ምንድን ነው ቀጥታ የሚመጣው? ያደረጉት ውሳኔ፣ ያደረጉት ጥፋት፣ ያደረጉት ጨካኝነት የሚታወሳቸው። በዛ ሰዓት የሆነ እንጅብ በልቶ የሆነ እንስሳ በልቶ ጥቆ ምናምን ብሎ ሸፋፍኖ ይሄዳል። ግን በተጠየቁ ቁጥር የዮሴፍ ስም በተነሳ ቁጥር እዛ ቤት ህሊናቸው ቀጥታ ወደኋላ ይመለሳል። እሱም በጣም የሚያስጠላ ትውስታ ማለት ነው። እና አሁን ወደ እኛ ህይወት እናምጠውና አሁን አንድ ባለስልጣን ልጁ መጥቶ አባዬ ይህን ስልጣን እንዴት ነው ያገኘው ብሎ ቢጠይቀው በራሱ ለፍቶ ጥሩ ያመጣው ከሆነ በኩራት ይናገራል። ግን አጭበርብሮ ሰው ላይ ግፍ ሰርቶ ከመጣ፣ ምክንያቱም ማጭበርበርም ግፍ መስራት ውሳኔ ነው። ያ ውሳኔ ከ10 ከ20 በኋላ ያንተ ታሪክ ሆነ። ምንድነው እዚህ ነው የሰው ላይ የሰራው ግፍ ህሊና ካለ በጣም ነው የሚጸጽት። ማስታወስም አይፈልግም። እርሱ ሲነሳ ተነስቶ ሊወጣ ይችላል። አንድ ባለሀብት አባቱ ማለት አንድ ልጅ የባለሀብት ልጅ ነው እና አባዬ ይህን ባለሀብት ጸጋ ከየት ነው ያገኘው ቢለው ለፍቶ በራሱ ላብ በራሱ ወዝ ካመጣው በኩራት ይናገራል። ግን ሰው ላይ ግፍ ሰርቶ ያመጣው ከሆነ ግን እርሱ ሲነሳም ደስ አይለው ወይ ሸፋፍኖ ይነግሯል። እንደዛ ነው። ስለዚህ አሁን እኔ የምወስነው ውሳኔ የነገ ታሪክ እስከሆነ ድረስ ማላፍርበት ማልጸጸትበት ኮርቼ ላወራው ልጅ ቦልክ ለልጆቼ ኮርቼ ማወራው ሊሆን ይገባል ማለት ነው። እንደዚህ ስል ማለት ነው መጥፎ ውሳኔ ስለወሰነ ብቻ ህይወታችን ይመሰቃቀላል ማለት አይደለም። እኔ መጥፎ ውሳኔ ነው ብዬ ማሰው ነገር እግዚአብሔር ለመልካም ሊያደርገው ይችላል። ሌላ የህይወት ፓዝዌይ ሊገነባ ይችላል።
የሆነ ዱምድ እንሆናለን በአዲስ ዲሲሽን ሜክ ስላደረግን ማለትም አይደለም። ይህን ስል አሁን ሮሜ መልእክት ቅዱስ ዮሐንስ ምዕራፍ 8 ላይ ነገር ሁሉ ለበጎ እንደሆነ እንደዚህ እናውቃለን ያለ እንደ ሀሳቡም ለተጠሩት ነው የሚለው ደግሞ እንዳረሱ። አንዳንድ ሰው በሰው ላይ በጣም ክፉ ነገር እያደረገ እሱም የሆነ ምንድነው ህይወቱ ትንሽ ተንገራገረበት መነሳት አቃተው እንደዛ ሆኖ ለበጎ ነው ቢል ግን በዛው ቅስበት ለሰው ክፉ እያሰበ ሸር እያሰበ ከሆነ ይሄ እንዴት ነው ለበጎ የሚሆነው? ትንሽ አይጋጭም? ክላሽ ያደርጋል ማለት ለሰው መልካም እያደረግ እግዚአብሔር ሕግ እየተከተልክ ግን አደጋ ፈተና ውስጥ ብጋ በራስ ዲሲሽን ሊሆን ይችላል፣ በሰው ዲሲሽን ሊሆን ይችላል። አደጋ ውስጥ ገባ ለእግዚአብሔር መልካም ሊያደርግልህ ይችላል። ካላደረግም አላደረገም ግን መልካም ሊያደርግልህ ይችላል። ቅዱስ ጳውሎስ ብዙ ጊዜ ሁሉም ነገር ለበጎ ነው ስንል የሆነ ክፋት ውስጥ ስንገባ፣ መከራ ውስጥ ስንገባ፣ ፈተና ውስጥ ስንገባ ምናምን ለበጎ ነው ስንል ከላይ ያለው ጥቅስ እንዳሳቡም ለተጠሩት እግዚአብሔር ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። እንዳሳቡ ለተጠሩት የሚለው እንዳነሳ ለምሳሌ ከዮሴፍ ታሪክ ሳንወጣ ዮሴፍ እንደዛ ውጥንቅጥ ውስጥ እንዲገባ ወንድሞቹ እንዲገሉት ሲያስቡ ጉድጓድ ውስጥ ሲከቱት ከዛም ከጉድጓድ አውጥተው ለግብፅ ባርነት ይሸጡት ከዛ የገዛው ባሪያ ሆኖ የገዛው ቤትም ችግር ተፈጥሮ ገና እስር ቤት ሲገባ ለ3 እና ለ2 ዓመት የታሰረ ግን መጨረሻ ላይ እግዚአብሔር ለበጎ ለውጦለታል። እየቀለድኩ አይደለም። ዮሴፍ በዛ ህይወት ውስጥ በሙሉ የእግዚአብሔር ሕግ እየጠበቀ ነው የኖረው። ግን በዚህም በዛ ማድረጉ እግዚአብሔር ለክብር አውቀው እስር ቤት ሳለ ሲያወራ ስለራሱ እንዴት ወደ ግብፅ ዕብራዊ ነው እንዴት ወደ ግብፅ እንደመጣ ሲናገር ምንድነው ያለው? ሌቦች አመጡኝ እንጂ ወንድሞቼ እንደዚህ ጉድጓድ ከተውን ወንድሞቼ ይሸጡ ወንድሞቹ ራሱ አልከሰሰም እና በጣም መልካም ሰው ነበር እና መጨረሻ እግዚአብሔር ለመልካም ለወጣለት። እዛ ታሪኮቹ እንዳለ እንደዛ ሲወድቅ ሲነሳ ማለት ነው የራሱ ውሳኔ ማለት የሰዎችም ውሳኔ ነበረበት በዛ ታሪክ ውስጥ ማለት ነው። እና በአዲስ ዲሲሽን ሜክ ስላደረግን ብቻ ህይወታችን ይመሰቃቀላል እያልኩ አይደለም። ሌላ ህይወት ታሪክም የህይወት መስመርም ስለሚኖረው ተመስገን ልንልበት የምንችል ነገር ስለሚገኝ ሆነ በአዲስ ዲሲሽን ሜክ አድርገን ከዛ ህይወታችን ይመሰቃቀላል ምናምን ማለት አይደለም። ብቻ እግዚአብሔር እያመሰገኑ መኖር ነው በዛ ሁሉ መሀል ማለት ነው። ሌላ የህይወት እይታ ስለምናገኝ በአጠቃላይ የዛሬ ርዕሳችን ስለ ውሳኔ ነው። ውሳኔ ከመወሰናችን በፊት ምን ማሰብ እንዳለብን፣ ውሳኔ ነፃ ፈቃድ እስካለ ድረስ ውሳኔ መወሰን እንችላለን። ውሳኔ ከመወሰናችን በፊት ጥራት ያለው ጥያቄ መጠየቅ እንዳለብን አወራን። ከዛ ውሳኔዎቻችን ደግሞ ጥራት ያለው ጥያቄ መጠየቅ ያለብን ሁላችንም የውሳኔዎቻችን ውጤት ነን። ውሳኔዎቻችን የነገ ታሪካችን ስለሚሆኑ ታሪካችንም ደግሞ ህይወታችንን ደግሞ የምንጽፈው እኛው ራሳችን ስለሆንን ማሰብ አለብን። ሌላኛው ደግሞ በእኔ ውሳኔ ላይ ማንም ሚዛን ላይ ያስቀመጥኩ እንደሆነ ስለማናቅ ረጋ ብለን ማሰብ አለብን። ረጋ ብለን ስናስብ ደግሞ ልባችን ዲስቲቭ የማድረግ ኃይሏ ከፍተኛ ስለሆነ እውነትና ውሸት እንደባልቀ የመናገር ማለት ነው። ስለዚህ ልባችንን መጠበቅ እንደሚኖርብን ተነጋገርን። ከዛም ደግሞ ዛሬ የምጽፈው ታሪክ ማለት የምጽፈው ውሳኔ የምጽፈው ታሪክ ዛሬ የምወስነው ውሳኔ የነገ ታሪክ ስለሆነ በኩራት እናገረዋለሁ ይሄንን ነገር ወይስ አፍርበታለሁ ብለን ማሰብ እንዳለብን ተነጋገርን ማለት ነው። ተጠቅማችሁበታል ብዬ አስባለሁ። እኔም ስለተጠቀምኩበት ማለት ነው። በዚህ ቪዲዮ ሀሳብ አስተያየት ካላችሁ ኮመንት ላይ መጻፍ እንዳትረሱ። እናም ደግሞ ቪዲዮ ከተመቻችሁ የላይክ በተናል ንቋት ያናል ጉልበት አይፈጅም እና የላይክ በተናል ንቋት ያስፈልጋል ብላችሁ ይህንን ነገር መስማት ይኖርበታል ብላችሁ ለምታስቡ ሰው ደግሞ ሼር ማድረግ እንዳረሱ፣ ሰብስክራይብ ማድረግ እንዳረሱ። ስላዳመጣችሁ በጣም አመሰግናለሁ። ቴንክ ዩ ባይ። ደህና ሁኑ።